ከ14 ዓመት በኋላ የሚከሰተው ትንግርታዊ ሚስጥር። ኤዶም ገነትን ከሚያጠጡ አራቱ አፍላጋት መካከል አንዱ የኤፍራጥስ ወንዝ ነው። ኤፍራጥስ ወንዝ ሁለት ታላላቅ ሚስጥሮችን ይዟል። በተለይ ደግሞ በኤፍራጥስ ወንዝ አራት መናፍስት እንደታሰሩ ይታመናል። የተለያዩ ድምጾች መሰማት ጀምረዋል። በቅርቡ ውሃው በጣም እየቀነሰ መምጣቱን ስፔስ ላይ የተነሱ የሳተላይት ምስሎች መታየታቸውን ተከትሎ የዓለም ሚዲያዎች መነጋገሪያ ሆኖ ከርሟል። አሁን ደግሞ በ2040 ወይም ከ14 ዓመታት በኋላ ጨርሶ እንደሚደርቅ የዘርፉ ተመራማሪዎች እየተናገሩ ነውና ይህንን አስመልክቶ ደግሞ ሁለት ታላላቅ ትንቢቶች በተለይ በዮሐንስ ራእይ የተነገሩ ሊፈጸሙ ይችላሉ የሚል ግምት በብዙዎች ዘንድ እንዳሳደረ ዶክተር ሮዳስ ይናገራል። እንደሚታወቀው እንግዲህ ኤዶም ገነትን ከሚያጠጡ አራቱ አፍላጋት መካከል አንዱ ኤፍራጥስ ነው። የቀሩት ደግሞ ጤግሮስ፣ ጊዮንና ኤፌሶን የሚባሉ አራት ወንዞች ናቸው። እነዚህ ወንዞች የኤዶም ገነትን እንደሚያጠጡ ነብዩ ሙሴ ጽፎልናል። በተለይ ጊዮን የኢትዮጵያን ምድር እንደሚከብ ሲናገር፣ ጤግሮስና ኤፍራጥስ ደግሞ ማይከል አፍላክ በሁለቱ ወንዞች መካከል የሆነውን መሶጵያውን ያጠጡ ከነበሩ ታላላቅ ወንዞች መካከል መሆናቸውን ይናገራል። ኤፌሶን፣ ጊዮን፣ ጤግሮስ፣ ኤፍራጥስ ይባላሉ አራት ወንዞች። እንግዲህ ምዕራብ እስያ ካሉት ወንዞች መካከል አንዱ ኤፍራጥስ ነው። በጣም ትልቅ የሚባል ሲሆን ከጤግሮስ ጋር ይገናኛል። ሜሶፖታሚያ ወይም ሜስጶጥያ የምንለው ገናና ስርወ መንግስት እንዲኖረው ከረዱት መካከል እነዚህ ሁለት ወንዞች ስለኖሩ ነው። እንደሚታወቀው በጥንት ዘመን ወንዞች ባሉበት ቦታ ሁሉ ከፍተኛ ስልጣኔ አለ። በተለይ አራቱ ወንዞች ኤፌሶን፣ ጊዮን፣ ጤግሮስ፣ ኤፍራጥስ የስልጣኔ ሁሉ መነሻዎች እንደሆኑ ብዙዎቻችን እናውቃለን። ኢትዮጵያም አንዷ ተቋዳሽ ነበረች። የኢትዮጵያ ገናና ስልጣኔም የነበረው ከጊዮን ጋር ከአባይ ወንዝ ጋር በመተሳሰሩ ነው። የባቢሎን ስልጣኔ ከፍተኛ ደረጃ ላይ ደርሶ የነበረው እንዲሁም የመስጶጦያ ስልጣኔ ከፍተኛ ደረጃ ላይ ደርሶ የነበረው በኤፍራጥስና በጤግሮስ ወንዝ አማካኝነት እንደሆነ ሳይታለም የተፈታ ነው። እንደሚታወቀው የአሙራ አብይ ሕግ ነበራቸው። እንዲሁም በስነ ፈለጉ ተራቀው ነበረም። የጥንት የባቢሎን ሕዝቦች በአሁኑ ኢራቅና አካባቢ የነበሩት በግንባታም ሆነ በስነ ፈለኩ እንዲሁም በተለያዩ ጽሑፎችም በጣም ትልቅ ደረጃ ላይ አድርሰውት ነበረ። እንደሚታወቀው ለዚህ ደግሞ መነሻ የሆኑት በተለይ ኤፍራጥስና ጤግሮስ የተባሉ የኤዶም ገነትን የሚያጠጡ አራቱ ወንዞች መካከል ሁለቱ በእነዚህ ምድር ላይ መፍሰሳቸው ነው ሲል ዶክተር ሮዳስ ያብራራል። ይቀጥልና ይህ ታላቅ ወንዝ ከተርኪ ወይም ከቱርክ ይመነጭና በሶሪያ አቋርጦ ወደ ኢራቅ ሄዶ እስከ ፐርሺያ ገልፍ ድረስ የሚደርስ ከፍተኛ ውሃ ነው። በዙሪያውም ደግሞ የተለያዩ ግብርናዎች፣ አሳ ማስገሮች ይደረጋሉ። ነገር ግን ይህ የኤፍራጥስ ወንዝ በቅርቡ በጣም እየደረቀ መጠኑም እያነሰ መጥቷል። በተለይ እንደሚታወቀው ኢራቅ በጣም ከፍተኛ ጦርነት ላይ እንደነበረች ሁላችንም እናውቃለን። እንግዲህ ጦርነት ካለ ደግሞ ድርቅም አለም። የአየር መለዋወጥ መዛባት ይኖራል። እንዲሁም ኢራቅ በብዙ ፈተናዎች መካከል ነው እያለፈች ያለችው። በተለይ ጦርነቱ፣ ድርቁ ይህ ሲያልፍ ደግሞ ከፍተኛ የሆነ እስከ 95 ፋራናይት ድረስ ሙቀት በኢራቅ አካባቢ መከሰቱና ከፍተኛ አሸዋም እየተነሳ ሰማዩን ብርቱካናማ ቀለም እስኪሰጠው ድረስ በጣም ከፍተኛ የሆነ የአየር መዛባቶች በቅርቡ በጣም እየተከሰቱ ነው። በተለይ ደግሞ በቅርቡ ውሃው በጣም እየቀነሰ መምጣቱ ሲነገር ቆይቷል። ከስፔስ ላይ የተነሱ የሳተላይት ምስሎች መታየታቸውን ተከትሎ በጣም የዓለም ሚዲያዎች መነጋገሪያ አድርገውታል። ውሃው ቢቀንስ ወይም ውሃው ቢጠፋ ምን ችግር አለው ሊባል ይችላል። ነገር ግን ከመጨረሻው የዓለም ክንውን ጋር ተያይዞ በኤፍራጥስ ወንዝ ላይ የተነገሩ ሁለት ታላላቅ ትንቢቶች በተለይ በ98 ዓመተ ምህረት ላይ ማለትም የዛሬ 2000 ዘመን በዮሐንስ የተነገሩ ሁለት ነገሮች አሉና እነዚህ ነገሮች እንዴት ሊታዩ ይችላል የሚለው ብዙዎችን እያነጋገረ ቆይቷል። ዛሬም ይህን ይዤላችሁ ነው የመጣሁት። እንግዲህ ምናልባት በቴሌቪዥን እየተመለከታችሁ ያላችሁ በቴሌቪዥናችሁ፣ በስልካችሁ ያያችሁ ያላችሁም በስልካችሁ ላይ እንደምትመለከቱት ልዩነቱን ማየት ትችላላችሁ። በፊት የነበረው የወንዙ ፍሰት ምን ያህል እንደደረቀ ያሳያል። በጣም ደርቋል ማለት ይቻላል።
በ2040ዎቹ ማለትም ከ14 ዓመት በኋላ ደግሞ የጤግሮስም የኤፍራጠስ ወንዝም ሙሉ በሙሉ ይደርቃሉ የሚል ብዙ የሳይንሳዊ መረጃዎች እየወጡ ነው። ድርቁ በጣም ከፍተኛ ሆኗል። ከፍተኛ የሆነ የአየር ሙቀት አለ እና እነዚህ መድረቃቸው ደግሞ የሚያመጣው ነገር ምንድነው የሚለውን ዶክተር ሮዳስ በሰፊው አብራርቷል። በተለይ ኤፍራጠስ ወንዝ ሁለት ታላላቅ ነገሮች ተቀምጠውበታል። አንደኛውና የመጀመሪያው በተለይ ዮሐንስ የጻፈልን በራእይ 9:14 ላይ እንዲህ ብሎ አስቀምጦታል። መለከትም ያለው ስድስተኛው መልአክ በታላቁ ወንዝ በኤፍራጠስ የታሰሩትን አራቱን መላእክት ፍታቸው አለው። የሰዎችንም ሲሶ እንዲገድሉ ለሰዓቱና ለቀኑ ለወሩም ለዓመቱም ተዘጋጅቶ የነበሩ አራቱ መላእክት ተፈቱ በማለት አንድ ሰዓት፣ አንድ ዕለት፣ አንድ ወርና አንድ ዓመት እነዚህ መናፍስት የሚፈቱበትን ጊዜ ሲጽፍ በተለይ ደግሞ ኤፍራጠስ ላይ እንደታሰሩ ይጽፍልናል። እና ኤፍራጠስ በጣም ምስጢራዊ ወንዝ ነው ማለት ይቻላል ሲል ዶክተር ሮዳስ ያብራራል። አራት መናፍስት ታስረዋል። እንደውም መናፍስቱ 1/3 ለመግደል ከፍተኛ ስልጣን እንደተሰጣቸውም ጭምር ዮሐንስ ጽፎልናልና ኤፍራጠስ ብዙ ምስጢሮች ያሉበት ወንዝ ነው ሲል ይናገራል። የኤፍራጠስ ወንዝ ታዲያ መድረቁን ተከትሎ በጣም አስደንጋጭ ነገሮች እየተከሰቱ ነው። ከነዚህ መካከል በተለይ የተለያዩ ድምጾች መሰማት ጀምረዋል የሚሉ ብዙ የዩቲዩብ ላይ ድምጾችን መስማት ትችላላችሁ። እንግዲህ ድምጾቹ እውነት ይሁኑ ውሸት ተቀነባብረው የሚታወቅ ነገር ባይኖርም ግን በርካታ መረጃዎች ድምጾቹ ከውስጥ መሰማት መጀመራቸው እንደቆየ አሁንም እየተሰሙ እንደሆነ ደስ የማይል ድምጽ ከውስጥ እንደሚወጣም ይህ ድምጽ እንግዲህ የነዚህ የታሰሩት መናፍስት ድምጽ ነው ወይስ አይደለም የሚለው ነገር በጣም አጨቃጫቂ እየሆነ እንደሆነ ዶክተር ሮዳስ ያመላክታል። ከዚሁ ጋር ተያይዞ ደግሞ የተለያዩ ተነሎች ወይም ቱቦዎች እየተገኙ ነውና እነዚህ ቦዮች ወዴት ይወስዳሉ ያደርሳሉ የሚለው የዓለም ሕዝብ አይኖች ሁሉ ወደ ኤፍራጠስ ወንዝ ላይ እንዲሆን አድርጎታል። በተለይ በዚህ ምርምር ውስጥ ያሉ ቴዎሎጂያውያኑ ሌሎችም ተመራማሪዎችም በጣም ትኩረታቸው በኤፍራጠስ ወንዝ ላይ ድጋሚ አድርገዋል። ምክንያቱም እነዚህ የታሰሩት መናፍስት እንዴት ነው የኤፍራጠስ ወንዝ ላይ ሊታሰሩ የቻሉት የሚለውን ዶክተር ሮዳስ ቢያንስ በ4 ደረጃ ማየት እንደሚቻል ያብራራል። የመጀመሪያው በዓለመ መላእክት ላይ በነበረው ፍልሚያ እንግዲህ መናፍስት ስንት ወደቁ የሚለውን ማየት ያስፈልጋል። በዓለም መላእክት ላይ በነበረው ፍልሚያ ኢዮር፣ ራማ፣ ኤረር ላይ ከፍተኛ የሆነ ውጊያ ተካሂዷል። ውጊያው የተጀመረውም መጀመሪያ ሰማይ ላይ ነው። በተለይ የቅዱስ ሚካኤል ነገዶች ከሳጥናኤል ነገዶች ጋር ተዋግተዋል። እንደሚታወቀው ሶስቱ ሰማያት ላይ 10 ክፍሎች አሉ የሚለው ዶክተር ሮዳስ የመጀመሪያው ክፍል ወይም ሰማይ በመላእክት ዓለም ኢዮር ይባላል። ይህም ለ4 ክፍሎች የተከፈለ ነው። እንግዲህ ኢዮር በተባለው ሰማይ ላይ የመጀመሪያው ክፍል አጋስት ይባል ነበር እና መሪው ሳጥናኤል ነው ወይ ዲያብሎስ ማለት እንችላለን። ብዙ ስሞች አሉት። ሁለተኛው ክፍል ግን ኪሩቤል የሚባል ነው። ነገዱ አለቃቸው ኪሩብ የተባለ የሰው ቅርጽና የአንበሳ ገጽ ያለው መልአክ ነው። ያን ክፍል ይመረዋል። ሶስተኛው ክፍል ነገደ ሱራፊል ይባላል። ሱራፍ ብሎ ኤል የሚለው ነገር አለው። አለቃቸው ሱራፊ ይባላል። የንስር ፊትና የላም ፊት ያለው መልአክ ነው። 40ቱ እንስሳ የሚባሉ እንደሆኑም ዶክተር ሮዳስ ይናገራል። በመቀጠልም ቀጣዩ ክፍል ኃይላት ይባላል። መሪው ቅዱስ ሚካኤል ነው። ያን ክፍል ይመረዋል። እንግዲህ ቅዱስ ሚካኤል በጣም ተዋጊ ነው። ከሰባቱ ብሩሃን አካላት መካከል ለምሳሌ መሪ የምንለው ማርስ በቅዱስ ሚካኤል ይመስሉታል ሊቃውንት። ቀይ ሆኖ ቀልቶ ይታያል። እሱም ተዋጊ ተፋላሚ መሆኑን ከማሳየት ጋር ነው። ቀጥሎ ያለው ክፍል ራማ ይባላል። ራማ ላይ 3 ክፍሎች አሉ። የመጀመሪያው ክፍል አርባብ ይባላል። ቅዱስ ገብርኤል የሚመራው ክፍል ነው። ሁለተኛው ክፍል መናብርት ይባላል። ቅዱስ ሩፋኤል የተባለው መልአክ የሚመራው ክፍል ነው። ቀጣዩ ሶስተኛው ክፍል ስልጣናት ይባላል። ቅዱስ ሱሪያል ወይም ሱሪያኤል የሚባለው መልአክ የሚመራው ክፍል ነው እና ኤረር የተባለችው ክፍል እንደዚሁ 3 ክፍል አላት። ዲቃናት፣ መኳንንት፣ መላእክት ይባላል። ዲቃናት የሚባለውን ክፍል ቅዱስ ሰዳኪኤል ይመራዋል። መኳንንት የሚባለውን ክፍል ቅዱስ ሰላትኤል ይመራዋል። መላእክት የሚባለውን ክፍል ቅዱስ አናኔል ይመራዋል። ስለዚህ 3 ሰማያት 10 ክፍል ወይም 10 ጊዜ 10 100 ነገደ መላእክት የሚባሉት እነዚህ ነበሩ። በዚህ ጊዜ በእንዲህ አይነት ተፈጥሮ በእንዲህ አይነት ዓለም ከኖሩ በኋላ የመጀመሪያው ውጊያ ሲቀሰቀስ በተለይ በሰማይ ሰልፍ ሆነ። ሚካኤልና መላእክቱ ዘንዶን ተዋጉ ብሎ የዛሬ 2000 ዘመን በተለይ ዮሐንስ በራእዩ ላይ እንደገለጸው አዎ መላእክት ፈጣሪያቸውን አጥተው
በሚመራመሩበት ሰዓት ነው እንግዲህ ከላይ የነበረው ዲያብሎስ አምላክ መሆን ከመመኘት ጋር ተያይዞ ነኝ የሚል ድምጽን ያሰማው። ነኝ ማለት ብቻ ሳይሆን ሙከራን ወደ ማድረግ ደረጃ ነው የሄደው። አልፎ ተርፎ ደግሞ በሰማይ የሚያድሩትንም እግዚአብሔርንም ወደ መሳደብ ደረጃ ሲደርስ በዓለም መላእክት እንግዲህ ከፍተኛ ውጊያን የተቀሰቀሰው። 10ሩ ነገረ ኪሩቤል፣ 10ሩ ነገረ ሱራፌል ኃይላትን የሚመራው ቅዱስ ሚካኤል ተፋልመውታል። ራማ ላይ ደግሞ ነገድ አርባብን የሚመራው ገብርኤል፣ ነገደ መናብርትን የሚመራው ሩፋኤል፣ ነገደ ስልጣናትን የሚመራው ሱራኤል፣ ወደ ኤረር ሰማይ ስንወርድ ደግሞ ነገደ ሊቃናትን የሚመራው ሰዳኬል፣ ነገደ መኳንንትን የሚመራው ሰላትኤል፣ ነገደ መላእክትን የሚመራው አናንኤል ተፋልመውታል። 2 ጊዜ ድል እንደነሳቸው የሥነ ፍጥረት ሊቃውንት ይናገራሉ ሲል ዶክተር ሮዳስ ያብራራል። በሶስተኛው ግን ድል ነስተውት እንደወደቀና ሰራዊቱም አብረው ወድቀዋል። እንግዲህ ለ3 ክፍል ነው የተበተኑት ነው የሚሉት። በተለይ እነ አፒፋኒዮስ አንደኛው የተጠራጠሩ የፈዘዙና ያመለኩት ወደ ጥልቁ ወድቀዋል። የተጠራጠሩት በአየር ላይ የመበተንና የአየር አጋንንት ወይም ዛሬ ነፍስ ከስጋ ስትለይ የሚያስደነግጡ እነዚህ ናቸው። ከዛም የቀሩት ደግሞ ምድር ላይ እንደተበተኑ ይጽፋሉ እና ለ3 ክፍል ተከፍለዋልና የወደቁ የታሰሩ መላእክትም አሉ ማለት ነው። ይህ እንግዲህ አንደኛው ክፍል ነው። እነዚህ 4ቱ የታሰሩት መላእክት ኤፍራጥስ ወንዝ ላይ ነውና ዋነኛዎቹ ማለት ነው 4ቱ ሊቃነ አጋንንት የሚባሉት ናቸው ሲል ዶክተር ሮዳስ ያብራራል። ሁለተኛው ደግሞ በኖህ ዘመን የነበረውን የኔፍሊምን ጉዳይ እናውቀዋለን። በተለይ ኔፍሊሞች እነዚህ የወደቁት 200ዎቹ ምንድናቸው የሚለውን እስካሁን ውሳኔና ብይን አልተሰጠውም። ግን ስለ ኔፍሊሞች በተደጋጋሚ እኔ ራሱ ዶክተር ሮዳስን በማጣቀስ ፕሮግራም ሰርቼላችሁ እንደነበር ታስታውሳላችሁ። ለማንኛውም በኖህ ዘመን የወደቁት በነ ያሬድ ዘመን በተለይ የወደቁት እነዚህ መላእክቶች ሰዎች ደቂቀ ሴት ናቸው ወይስ መላእክት ናቸው? ከፍተኛ የሆነ ክርክር አለ። በዚህ ላይ ራሱን ችሎ ርዕስ መቅረብ ስላለበት ነው እንጂ ማቅረብ ይቻላል። ለነገሩ በርካታ ጊዜ ስለነዚህ ኔፍሊሞች ፕሮግራም ሰርተናል። እንደውም ተውላጠ ዓለምን ጄኔቲክን ማዘዋወር ደረጃ ደርሰው እንደነበር የሰውን ጽንስ ወደ እንስሳ፣ የእንስሳ ጽንስን ወደ ሰው እያቀያየሩ በጣም አሳፋሪ ፍጡራን በጄኔቲክ ሜካፕ ሞዲፊኬሽን እየተሰሩ እየወጡ ዓለም ሁሉ በጣም መልኳ የጠፋበት የኖህ ዘመንና ተባታይ ውሃና እሳታዊ ውሃ በተለይ ሄኖክ ይጠቅሳቸዋል። ከላይ ያለው ተባታይ ውሃ ከታች ያለው እንስታዊ ውሃ ይላቸዋል በመጽሐፈ ሄኖክ ላይ። ፌሚኒን ማስኩሊን ውሃዎች ወጥተው እነዚህ ፍጡራንን ያጠፉበት ጊዜ አለ እና በተለይ ከነዛ መካከል አዛዝኤል ዱዳኤል በምትባል ቦታ ላይ ሩፋኤልን ወስደ እሰራቸው፣ ሻፎ ድንጋይም ግጠምባቸው ምድረ በዳ ላይ ይለዋል እግዚአብሔር። እና ሩፋኤል በታዘዘው መሰረት እነዚህን ከሚካኤልና ከገብርኤል ጋር በመሆን እነዚህን ሲያስራቸውና ሲቆልፍባቸው መጽሐፈ ሄኖክ ላይ ተጽፏል። ምናልባት እነዚህ መናፍስት የታሰሩበት ቦታ ሊሆን ይችላል። በኖህ የተጠቀሱ የኤፍራጥስ ነው የሚባሉ ኖህ ከመርከብ ከወጣ በኋላ በጣም ረቂቃን ናቸው፣ ሰውን የሚፋለሙ ናቸውና በጣም ከፍተኛ ድንጋጤ ውስጥ በመግባቱ ወደ እግዚአብሔር ሲያመለክት እንደውም አራቱን አንድ ወገን 8 አድርጎ አንዱን በመካከል እንዳደረገውና አንዱ ግን ያው በነጻነት እንደተለቀቀ የሚያመላክት ጽሑፍ የኢትዮጵያ ብሔራዊ መተርጉማን ጽፈዋል። ለማንኛውም ግን በኤፍራጥስ ወንዝ መድረቅም ተከትሎ ለየት ያሉ ድምጾች መሰማት መጀመራቸው የሰነባበተ ጉዳይ ነው። በተለይ ውስጥ ለውስጥ የሚያስገቡ መንገዶች መገኘታቸውን ተከትሎ ዳግም ወደ ኤፍራጥስ ወንዝ ሊያሸጋግር እንደሆነ ጥርጥር የለውም። በጣም የሚገርመው ግን የኤፍራጥስ ወንዝ እንደሚደርቅ ራሱ ቅዱሱ መጽሐፍ የዛሬ 2000 ዓመት ነው የተጻፈው። በተለይ በዮሐንስ ራእይ ምዕራፍ 16 ቁጥር 12 ላይ ስድስተኛውም ይላል መልአኩ መሆኑ ነው። ስድስተኛውም ጽዋውን በታላቅ ወንዝ በኤፍራጥስ ላይ አፈሰሰ፣ ከፀሐይ መውጫ ለሚወጡ ነገሥታት መንገድ እንዲሰናዳላቸው ውሃው ደረቀ ይላል። እንግዲህ ከፀሐይ መውጫ ወይም ከምስራቅ የሚመጡ ነገሥታት አሉ፣ ለነሱ አመቺ እንዲሆን ውሃው ደረቀ ይላልና ስድስተኛው መልአክ ነው ጽዋውን ያፈሰሰው። መጽሐፉ የኤፍራጥስ ወንዝ ደረቀ ይላል። ዶክተር ሮዳስም እስከ 2040ዎቹ ድረስ ውሃው ሙሉ በሙሉ ይደርቃል የሚል የሳይንቲስቶችን ምልከታ በመያዝ ይናገራል። አሁንም ደርቋል። እንደ ቅዱሱ መጽሐፍ እንግዲህ መልአኩ ጭምር ጽዋውን እንዳፈሰሰበትና እንዳደረቀው ነው የሚጽፈውና ምናልባት ዓለም የሙቀት መጠን መጨመር ተርኪ ላይ የተሰራው ግድብ ሊሆን ይችላል የሚለው ምልከታ እንዳለ ሆኖ ግን ቅዱሱ መጽሐፍ መልአኩ ጽዋውን ወደ ኤፍራጥስ ወንዝ እንደጨመረውና
ከምስራቅ የሚመጡ ነገስታት ደግሞ መንገድ ማለፊያ እንዲሆን እንደተሰናዳ ጭምር ነው የሚጽፈው። ስለዚህ ይህ በዘመናችን ልናየው ነው ማለት ነው። ይህ ነገር በጣም የሚገርም ትንቢት ነው ሲልም ዶክተር ሮዳስ ይናገራል። የኤፍራጥስ ወንዝ እንግዲህ እስካሁን ድረስ አልደረቀም፣ ይፈስ ነበረም። አሁን ግን እየደረቀ እንዳለና በ2040ዎቹ ሙሉ በሙሉም ይደርቃል ተብሎም ይጠበቃል። ስለዚህ እንግዲህ የኤፍራጥስ ወንዝ መድረቁና ከምስራቅ ለሚመጡ ነገስታት መንገድ እንደሚሆን ጭምር ነው ዮሐንስ የጻፈው። ይህ እነዚህ ከምስራቅ የሚመጡ ነገስታት ማናቸው የሚለው ነገር አነጋጋሪ ጉዳይ ነው እና ከፀሐይ መውጫ የሚመጡ ነገስታት እነማን ናቸው? የኤፍራጥስ ወንዝ መድረቁ ምንድን የሚያመላክተው የሚለው ራሱን ችሎ ሰፊ ነገር ነው። ዶክተር ሮዳስ ግን ይህንን ሲመልስ የኢትዮጵያ መተርጉማን ከምስራቅ የሚመጡ ነገስታት የሚሏቸው በተለይ በብሔራዊ ብፁዓን ውስጥ የተሰወሩ ናቸው ወደሚል የኢትዮጵያ መተርጉማንን በማጣቀስ አብራርቷል። እናንተስ በዚህ ጉዳይ ምን አስተያየት አላችሁ? የኤፍራጥስ ወንዝ እየደረቀ እንደሆነ መረጃው ቆይቷል ከተሰማ ከ14 ዓመት በኋላ ማለትም በ2040 ግን ሙሉ ለሙሉ ይደርቃል የሚለው ነገርን እንዴት ተመለከታችሁት? እንደው በቀጣይ በዚህ ነገር ላይ ፕሮግራም ስሩልን የምትሉት ካለ ኮመንት ላይ ርዕሱን አስቀምጡልን፣ እኛም እንሰራዋለን። እግረ መንገዳችሁን ቻናሉን ሰብስክራይብ፣ ሼር፣ ላይክ በማድረግ አጋርነታችሁን እንድታሳዩን እየጠየቅኩኝ መልካም ጊዜን ተመኘው።